ሰላም ጤና ይስጥልን የፕራይም ሚዲያ ተከታታዮች፣ ይህ ወቅታዊ ዝግጅታችን ነው። በዛሬው ወቅታዊ ዝግጅታችን እንደተለመደው እዚህ እንግዳ ጋብዘን አብረን ቆይታ እናደርጋለን ማለት ነው። የዛሬ እንግዳይ የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ ፕሬዝዳንት ክቡር ዶክተር ብርሃኑ በቀለ መርጋ ናቸው። እንግዲህ ባለው ነባራዊ ሁኔታ በወቅታዊ ጉዳዮች ላይ በስራቸው ዙሪያ ምን አይነት ስራዎችን እየሰሩ ነው የሚሉት አብረን ቆይታ እናደርጋለን ማለት ነው። እስከ ፕሮግራማችን ፍጻሜ አብራችሁን እንድትቆዩ ከወዲሁ ጋብዛለሁ። ብርሃኑ እንኳን ደህና መጣ። እንኳን ደህና ተበጋችሁ። እንግዲህ ያው ስለ ኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ ልናወራ ነው እዚህ የተዘጋጀ ነው። ይሄ ሊግ ለምን ዓላማ ተቋቋመ? ዓላማውን እየፈጸመ ነው ወይ? ለወደፊት ምን ያስባል ለማለት ነው የተገናኘ ነው። እንግዲህ የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ አደረጃጀቱ ምንድነው? አደረጃጀቱ በፌደራል ደረጃ የተደራጀ ነው። በአዋጅ የተደራጀ ነው። በአዋጅ 2011 ህገ መንግስት አንቀጽ 57 የተቋቋመ ነው። ዓላማው ምንድነው? ወጣቱን በኢኮኖሚ ተጠቃሚ ለማድረግ ነው በዋናነት። ሁለተኛ ደግሞ ዘላቂ ሰላም ወይ ደግሞ ሰስቴናብል ፒስ የሚለው ሀገራችን ኢትዮጵያ ላይ እንዲመጣ ነው። ለሰላም ኮምፖነንቶች ቫልዩ እንዲያደርጉ ወጣቶች የሚሰራ ትልቅ የወጣት አደራጀት ነው። ማአት ወይ ደግሞ በርካታ አባላት አሉን። እንግዲህ ስለ ዓላማ ይሄን ኦኬ፣ እስቲ እንዴት ሊቋቋም ቻለ? ይሄ ሊጉ እንዴት ተቋቋም ቻላችሁ እናንተ? እንዴት ሊቋቋም ቻለ ሳይሆን ለምን ተቋቋመ ይባል። የተቋቋመበት ዓላማ ቅድም እንዳልኩ ነው። አንደኛ ወጣቱን ተጠቃሚ ለማድረግ የተቋቋመ ነው። ወጣቱን በኢኮኖሚ ተጠቃሚ ለማድረግ አንድ። ሁለተኛ ቅድም እንዳልኩ ዘላቂ ሰላም ሀገራችን ኢትዮጵያ ላይ እንዲመጣ፣ የአረንጓዴ አሻራ ኢትዮጵያ ላይ እንዲሰፋ፣ የአረንጓዴ አሻራ ልማት ሀገራችን ላይ እንዲመጣ የሚሰራ የወጣት አደረጃጀት ነው። አራተኛ ደግሞ ቮለንተር ሰርቪስ ወይ ደግሞ የበጎ ፈቃድ አገልግሎት ሀገራችን ኢትዮጵያ ላይ እንዲያገለግል የተቋቋመ ነው። አደረጃጀቱ በፌደራል ደረጃ ነው። ቅድም እንዳልኩ በአዋጅ የተቋቋመ ነው። በአዋጅ 2011 ህገ መንግስት አንቀጽ 57 የተቋቋመ ነው ማለት ነው። እንግዲህ ወጣቱን በኢኮኖሚ ተጠቃሚ ለማድረግ ነው ሲባል ምን አይነት ስራዎችን ሰርቶ ነው ተጠቃሚ ሊያደርግ የሚችለው? ወጣቱን ተጠቃሚ አድርጓል ወይ የሚለውን ጥያቄ ለመመለስ ያህል ይሄ የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ ወጣቱን በተጨባጭ ተጠቃሚ አድርጓል። ለምሳሌ ትኩረት ሰጥተን እየሰራን ያለ ነው አንዱ ሴክተር የትራንስፖርት ሴክተር ነው። ወጣቱ ትራንስፖርት ሴክተር ላይ ብሰራ ሞሮፍ ተጠቃሚ ይሆናል የሚለውን ሀሳብ ይዞ እየሰራ ይገኛል። እንግዲህ የትራንስፖርት ሴክተር ምንድነው መስራት ብትል አንዱ የትራንስፖርት ሰርቪስ ነው የሚሰጠው። ትራንስፖርት ሴክተር አንዱ የትራንስፖርት ሰርቪስ ደግሞ የታክሲ አገልግሎት ነው ወይ ደግሞ ላንድ ትራንስፖርቴሽን ሰርቪስ የሚባለው ማለት ነው። ስለዚህ በዚህ ዙሪያ በርካታ ስራዎችን ሰርቷል። ከአምና ጀምሮ ለ400 ወጣቶች ታክሲ ላይ እንዲሰሩ መኪና አስተላልፈዋል እና ይሄንን ስናስተላልፍ ወዳጅነት ፓርክ ነው አስተላልፈው ነው በዛሬ አመት ማለት ነው። በዚህ ሰዓት አይ ቲንክ ፕራይም ሚዲያ ራሱ መጥቶ ዘግቧል። ይሄንን ኢቨንት ወዳጅነት አደባባይ ላይ ለዜጎች ደግሞ ለወጣቶች እነዚህ መኪና ስናስተላልፍ ፕራይም ሚዲያ መጥቶ ዘግቧል። ሌሎች ሚዲያዎች መጥቶ ዘግቧል። በአደባባይ በይፋ በ2016 ዓ.ም ለወጣቶች ለ400 ወጣቶች እዚህ ከተማ ላይ ሰጥተናል። እነዚህ ወጣቶች አሁን ስራ እየሰሩ ይገኛሉ። የታክሲ አገልግሎት እየሰሩ ይገኛሉ። መኪናው የተገዛ በብድር ነው፣ በባንክ ወይ ደግሞ በፋይናንስ ተቋም ጋር ትስስር ፈጥረንላቸው ነው ያገኙት። እነዚህ ወጣቶች አንድ ወጣት ለምሳሌ አንድ ታክሲ ያገኝ ለራሱ ስራ እድል ይፈጠርለታል፣ ለቤተሰቡ ስራ እድል ይፈጠርለታል። የሀገራችን ላይ ያለውን የትራንስፖርት መጨናነቅ ይቀንሳል። የከተማ ውበት ይጨምራል። ምክንያቱም ላዳ ታክሲዎች ከተማ ላይ እንዲወገዱ ይፈለጋል። እነዚህ ላዳ ታክሲዎች የከተማን ውበት የከተማውን ገጽታ እያበላሹ ይገኛሉ። ከተማችን አዲስ አበባ አሁን ውብ ሆናለች። እቺን ውበት ከሚቀንሱት አንዱ እነዚህ ላዳ ታክሲዎች ናቸው። ላዳ ታክሲዎች ደግሞ ለህዝብ አገልግሎት የሚሰጡ ናቸው። ኢንተርናሽናል ኮሚኒቲው ይጠቀማል። ይሄንን ለመቀነስ ደግሞ እነዚህ 400 አዳዲስ የገቡ መኪናዎች እነዚህን የከተማ ውበት ይጨምራል። እንደምታውቀው አዲስ አበባ ከተማ እንደ ስሟ ውብ ሆናለች። አሁን እንግዲህ ለዚህች ውብ ከተማ ያው እንግዲህ ብዙ ኢንቨስተር ጎባት ነው በልማት ኮሪደሩ ማለት ነው።
ይሄንን በልማት ኮሪደር ኢንቨስት የተደረገ ውብ የሆነችውን ከተማ በአሮጌ መኪና ስንነዳባት ከተማን ገጽታ ሊያበላሽ ይችላልና እነዚህ አዳዲስ ከተሞች እኛ የሰጠናቸው ለወጣቶቹ ለታክሲ የሚሰጡት መኪኖች የከተማውን ውበት ይጨምራሉ ማለት ነው። የከተማውን ውበት ይጨምራሉ። ስለዚህ ጠቀሜታ አንዱ ይሄ ነው ማለት ነው። የከተማው ውበት መጨመር ነው። የትራንስፖርት ሴክተሩን ችግር መቀረፍ ነው። የስራ አጥነትን መቀነስ ነው ስንል በዚህ ደረጃ ነው ማለት ነው። እንግዲህ ይሄ መኪና በክሬዲት የተገኘ መኪና ነው፣ በዱቤ የተገኘ መኪና ነው። እያንዳንዱ ወጣት አሁን ሰርቶ እየመለሰ ይገኛል ለበደረው ፋይናንስ ተቋም ነው። በዚህ በያዝነው 2017 ደግሞ አይቴ እንደሆነ ባለፈው ብቻ አዲስ አበባ ውስጥ የገቡ እዚህ ኢትዮጵያ ውስጥ የገቡ መኪናዎች የኤሌክትሪካል መኪናዎች ናቸው። በጣም ውብ የሆኑ ኤሌክትሪካል መኪናዎች ቦታ የማይዙ በጣም ውብ የሆኑ ለከተማ የሚመጥኑ ለዚህ ሀገር የሚመጥኑ አሁን ለኢትዮጵያ ለተሰራችሁ ለአካባቢዎቹ ልማት የሚመጥኑ መኪናዎች ገብቷል። ዘንድሮ ቢያንስ ለ500 ወጣቶች ደግሞ ታክሲ ላይ እንዲሰሩ እነዚህ መኪናዎችን በአጭር ጊዜ ውስጥ እንደምናስተላልፍላቸው እየሰራን ተስፋ እናደርጋለን። እየሰራን እንገኛለን በቁርጠኝነት። እነዚህ ወጣቶች ደግሞ ከሚመለከተው ባንክ ወይ ደግሞ ፋይናንስ ተቋማት ጋር አግሪመንት በመፍጠር ወይ ደግሞ ስምምነት በመፍጠር ለወጣቶቹ ብድር ቀርቦ ወጣቶቹም ደግሞ ሚኒመም ወይ ደግሞ ዳውን ፔመንት ባንክ ነው የሚከፍሉት። ከኛ ጋር የፋይናንስ ንክኪ የላቸው። ባንክ ሴቭ አድርጎ ሚኒመም ፔመንቱን ባንክ ሊብሬያቸውን የመኪናቸውን ሊብሬ ይዞ ገንዘቡን ይለቅላቸዋል። በዚህ አግባብ ሁለት ተቋማት ከኛ ጋር ተፈራርሞ እየሰራ ነው። እነዚህ ተቋማቶች መኪኖቻቸውን ያስተላልፉላቸዋል ብለን እናምናለን ማለት ነው። እንግዲህ ከትራንስፖርቱ ዘርፍ በተጨማሪ በምን አይነት ስራዎች ላይ በምን ላይ ተሰማርታችሁ ይሰራችሁ? ሌላው ደግሞ አሁን ትራንስፖርት ሴክተር ላይ ለምሳሌ ኤሌክትሪካል መኪና ገብቷል። ለነዚህ ኤሌክትሪካል መኪናው ምን ያስፈልጋል? ኤሌክትሪካል ቻርጀር ያስፈልጋል። ኤሌክትሪካል ቻርጀር ፕሮፖዛል አስገብተናል የሚመለከተው መንግስት ተቋም። ያ ፕሮፖዛል ጸድቆ እንደመጣልን ምን እናደርጋለን መሰለ እያንዳንዱ ወረዳ ላይ ቻርጀር ስቴሽን እንዲተከል። ለምሳሌ ነዳጅ ማደያ በየቦታ አለ። አት ሴም ታይም የቻርጀር ስቴሽን በየቦታው እንዲኖር ቻርጀር ስቴሽን ማሽን የመኪና ቻርጀር ስቴሽን ማሽን በየጎዳናው እንዲተከል እዛ ላይ ወጣቱ 10 ነው ተደራጅቶ በጥቃቅንና አነስተኛ በወረዳቸው የስራ ዕድል እንዲፈጠርላቸው እናደርጋለን። በሱ ብቻ ቢያንስ ወደ 3000 ወጣቶች ስራ ዕድል በዚህ ዙሪያ እንዲፈጠርላቸው አቅደን እየሰራን እንገኛለን ማለት ነው። እንግዲህ አሁን ባለው ወቅታዊ ነገር ያው መስራት አለበት፣ ወጣቱ መለወጥ አለበት፣ ስራዎችንም መስራት አለበት። ለዚህ በኢኮኖሚ ራሱን እየቻለ መሄድ አለበት። ከዚህ ቀደም እንግዲህ ወጣቱ ብዙ ትግሎች ላይ ነበረ ወይ ደግሞ አልባሌ ቦታ መዋል ላይ ነበረና ለወጣቱ አንተ ምን እንደምትለው አሁን ባለው በእናንተ ጋር እንዴት ነው ወደ እናንተ ሰው መጥቶ አባል ሆኖ መስራት የሚችለው እንዴት ነው የሚለው ነገርም በዛ ውስጥ እኔ ለወጣቶቻችን አሁን ምንድነው ትልቁ የሀገራችን ወጣቶች ችግር የስራ አጥነት ችግር ነው፣ የደህንነት ችግር ነው። ኢትዮጵያ ውስጥ የሚኖሩ በተለይም ወጣት የሆኑ ማህበረሰብ ክፍሎች በስራ አጥነት ችግር ውስጥ ይገኛሉ። በዚህ ምክንያት የተለያዩ አልባሌ ቦታ በሱስ ተጠምደው ነው ያሉት። በሱስ ብቻ ሳይሆን የተለያዩ ወንጀል ውስጥ ሊሳተፉ ይችላሉና ይሄን ለመቀነስ ስራ አጥነት መቃወም አለብን። ስራ አጥ ወጣት በየወረዳችን እንዳይኖር ተግተን መስራት መቻል አለብን። በአጠቃላይ ደግሞ አሁን በተጨባጭ እኛ ለሁሉም ወጣት መኪና ሰጥተን አንችልም። መኪና የሚሰጠው ትንሽ ገቢም ላለው ወጣት ነው፣ ዳውን ፔመንት መክፈል ለሚችል ነው። ሌላ ደግሞ ዳውን ፔመንት የማይፈልግ ስራዎች አሉ። ለምሳሌ ኤሌክትሪካል ቻርጅ ቅድም ያልኩት ምንም አይነት ዳውን ፔመንት ማያስፈልግም። የቻርጀር ማሽንም ዋጋው ብዙ አይደለም። እሱን እንዲያገኙ የቻርጀር ማሽኑን እንዲያገኙ ማሽኑን ከሚመለከተው አካላት ጋር እያወራን ነው ለማስገባት። ማሽኑ ከገባ እኛ ማሽኑን ፕሮቫይድ እናደርግላቸዋለን በዱቤ ማለት ነው። ያንን ቀስ እያሉ የማሽኑን ዋጋ እየከፈሉ ስራ ዕድል ይፈጠርላቸዋል። ይሄ አንድ ኮምፖነንት ነው። ሌሎችም ደግሞ አሉ። አረንጓዴ አሻራ ለምሳሌ እንሰራለን ብለናል። በእያንዳንዱ የወንዝ ዳርቻ ልማት የሚባል አለ። የደረቅ ቆሻሻ ማስወገድ የሚባል አለ። ብዙ ነገሮች አሉ። በዚህ ላይ በወረዳቸው ላይ ተደራጅቶ ቢሰሩ
ኮንስትራክሽን ላይ ተደራጅቶ ቢሰሩ አሁን ኮንስትራክሽን በልማት ኮሪደር ትልቅ የስራ ዘርፍ ያለበት ነው። እዛ በወረዳቸው ተደራጅቶ ቢሰሩ ገቢ ያገኛሉ። ማኑፋክቸሪንግ ላይ ተደራጅቶ ቢሰሩ ገቢ ያገኛሉ። ስለዚህ ወጣቶቻችን ባላቸው ወረዳ ጠጋ ብሎ ወደ መንግስት ጠጋ ብሎ በማነጋገር ስራ እድል እንዲፈጠርላቸው የስራ እድል ፈጠራ ጽህፈት ቤት ወይ ደግሞ በድሮ አጠራር የጥቃቅንና አነስተኛ ልማት ጽህፈት ቤት በወረዳ በሚገኘው ሄዶ አነጋግሮ ስራ እድል ማግኘት ይችላሉ። በኦሮሚያ፣ በአዲስ አበባ፣ በሌሎችም ክልሎች በዚህ ደረጃ ወጣቶቻችን የስራ እድል ቢያገኙ ለነሱም ጥሩ ነው፣ ለመንግስትም ጥሩ ነው፣ ለህዝብም ጥሩ ነው፣ ለሀገራችንም ልማት ለሀገራችንም ብልጽግና አስፈላጊው ነገር ነው ብዬ ነው ማምነው ማለት ነው። እሺ ብርሃኑ አመሰግናለሁ። እንግዲህ በሰራችሁት ስራ በዓለም አቀፍ ደረጃም ሽልማቶችን አግኝታችኋል። በተጨማሪም ደግሞ አንተም ራሱ የክብር ዶክተሬት ሁሉ ያገኘበት ስራ ነውና እስቲ እነዚህ ነገሮች እንዴት ታብራራቸዋለህ? ንገረኝ። በአፍሪካ ደረጃ የኢትዮጵያ ወጣቶች ሰላምና ብልጽግና ተልእኮልኝ ለምን ጥሪ ቀርቦለት የዚህ አመራር ተሸለመ፣ የክብር ዶክተሬት አገኘ፣ በምንስ የክብር ዶክተሬት አገኘ፣ ለምንስ አገኘ የሚለውን ለምን ላንሳት ያህል እንግዲህ ስራ ትሰራ አንተ ሸልሙኝ አትልም። ስራ ነው የምትሰራ። ስራ ትሰራ ትደክማለህ። ድካሙ ኦፖርቹኒቲ አለ፣ ትሪት አለ፣ አደጋዎችም አሉ፣ ሪስኮችም አሉ። አንድ ስራ ትሰራ ነው ብዙ ትሪቶች ብዙ ሪስኮችን አልፈን ስራ ስንሰራ የሚያሸልም ስራዎች አሉ ወይ ብለን ስናነሳ ለምሳሌ አረንጓዴ አሻራ ብቻ 30 ሚሊዮን ችግኝ እኮ ነው የተከልነው። ይሄን እኮ አዲስ አበባ ከተማ አረንጓዴ አሻራ ልማት ጽሕፈት ቤት ሰርቲፊኬት አለን። ክቡር አቶ ተስፋዬ ፍርማ ማለት ነው አረንጓዴ አሻራ። ሌላው ደግሞ ምርጫ 2006 ምርጫ 6ኛ ሀገራዊ ምርጫ ለ200,000 ሰው ነው ትሬኒንግ የሰጠን። ትሬኒንጉ ምንድነው ብለው የምርጫን ሰላማዊ፣ ዲሞክራሲያዊ፣ ፍትሃዊ፣ ቅቡልነት የሚለው ዙሪያ ላይ አዲስ አበባ ከተማ ላይ፣ ኦሮሚያ ላይ፣ ሌሎችም ቦታዎች ላይ ትሬኒንግ ስንሰጥ ነበር። ለ200,000 ሰው ኢንተርፕሬነርሺፕ ትሬኒንግ ለ100,000 ሰው ነው ትሬኒንግ የሰጠነው። 100,000 ሰው በጣም ብዙ ሰው ነው። የሰላም ግንባታ ስልጠና እኔ እስከማውቀው ለ40,000 ሰው ነው ትሬኒንግ የሰጠነው። ትሬኒንግ ብቻ በተጨባጭ ነው የማውቀው ማለት ነው። ሌላው ደግሞ እነዚህ ባለፈው የሰጠነው መኪናዎች ታምር ነው የተባለ ዩቲዩብ ላይ ጭነናል። መኪና በጣም ኮስት ነው፣ ትሬኒንግ የሚፈልግ ነው፣ በዶላር ነው የሚመጣ፣ ሶ ሃርድ ነው። ወጣቱን ተጠቃሚ ይሁን ብለህ ሌላ ማህበረሰብ እንዳይጠቀም ስታደርግ ራሱን የቻለ ቻሌንጅ አለው። ወጣቱ ሴቭ እንዲያደርግ ማስተማር ራሱን የቻለ ቻሌንጅ አለው። ሴቭ ማድረግ በጣም ከባድ ነው፣ እንደምወራ አይደለም። ያን ሁሉ አልፎ 400 ሰው መኪና ሲያገኝ ዩቲዩብ ላይ ተጭኖ ነው፣ ሚዲያ ተጠርቶ ነው። ይህን ኮንክሪት ወይ ደግሞ ተጨባጭ የሆነ ስራ ታይቶ ሌሎችም እንደኛ አደራጀት ያላቸው የሚሰሩ አሉ። ተገምግሞ ስራችን በቪዲዮ ማለት ነው የኛ አንደኛ ወጣ። በዛ ምክንያት በአፍሪካ ደረጃ ዩዝ ኢምፓወርመንት የሚለው ወጣቱን በማበረታታት በመደገፍ በሚል የክብር ዶክተሬትን አግኝቻለሁ። የኢትዮጵያ ወጣቶች ሰላምና ብልጽግና በአፍሪካ ደረጃ በክብር ተጠርቶ የኛ አመራር ባሉበት የአፍሪካ ዩኒቨርሲቲ ተማሪዎች ህብረት ፕሬዝዳንት ባሉበት የአፍሪካ አመራር አካላት ባሉበት የክብር ዶክተሬትን የአርሚድ ፎርስ ግቢ ውስጥ የናይጄሪያ አርሚድ ፎርስ ግቢ ውስጥ የክብር ዶክተሬትን በትልቅ ክብር የሰራነው ስራዎች በህዝብ ፊት ተነቦ አግኝቻለሁ ማለት ነው። በጣም አሪፍ ነው። እንግዲህ በተለያዩ የምትሰራዎችን ስራዎች ደግሞ በቲክቶክም በተለያዩ ሚዲያዎችም እያስተዋወቅ በጣም ወጣቶችንም እያነሳሳን ያለውና በዛ ውስጥ ምንድነው የሰማሁት አንዳንድ ሰዎች የሆነ የሚተቿቸው ሰዎች አሉ፣ እንዳሰሩም የሚያደርጉ ሜቢ የተለያዩ ነገሮች የሚያነሱብን አሉ የሚል ነገር ያነሳ ሀሳቦችን የሚያዩ መሰለኝና እሱ እስቲ ከምን የመነጨ ነው? ታንኪ ሶ ማች። በጣም ብዙ ቻሌንጅ አለ ስራ ሰራ ብዬ የተናገርኩት ነገር ነው። አሁን ለምሳሌ ስራ ሰራ ሆን ብሎ አሰራር ታሟሉ መኪና ይፈልጋሉ። እኛ ሰው በጥቃቅንና አነስተኛ ሳይደራጅ መኪና አንሰጥም። ምክንያቱም ሴቭ ማድረግ አለበት፣ ሪስከኛ መውረድ አለበት፣ ከባንክ ጋር አያያዝ አለበት። እኛ ዳይሬክት መኪና መስጠት አንችልም። ዳይሬክት ስጡን ብሎ የሚጠይቁ አሉ። ሄዳችሁ ተደራጁ ስንል
የመንግስትን ፖሊሲና ስትራቴጂ ጠብቆ ነው፣ ህግ ደንብ መመሪያ ጠብቆ ነው። ያንን መመሪያ ሳይጠብቁ ዳይሬክት ቢሮ መጥቶ መኪና ስጠን፣ ለኦሮሞ ብቻ ነው የምሰጠው፣ ለዘመድ ብቻ ነው የምሰጠው፣ ለምናምን ነው የምሰጠው፣ ምንም ዘመድ የለም፣ ለከሌ ብቻ ነው የምሰጠው፣ ለከሌት ብቻ ነው የምሰጠው የሚሉ ሰዎች አሉ። አይ እነሱ እኮ ይሄን አሰራር አልፎ ነው በዚህ አሰራር ለፍ ስትል የቀበሌ መታወቂያ የለኝም የምን መታወቂያ የለኝም የሚሉ አሉ። ሰው እኔ ታዲያ ምን አደርጋለሁ? ያንን ሰው ማስተናገድ አልችልም። ዳውን ፔመንትም ለባንክ የሚከፍለው አለ ለኛ ሳይሆን ዳውን ፔመንት ማለት ለምሳሌ የመኪና ዋጋ 2 ሚሊዮን ከሆነ ቢያንስ 200,000 መቆጠብ አለበት ይሄ ሰውዬ። ያንን ባንክ ጋር ነው የሚቆጥበው እኛ ጋር አይደለም። ያንን የለ እንደሆነ እንዴት አድርገን እኛ መኪና ተጠቃሚ እናደርጋለን? አይቻልም ማለት ነው። ያንን ሲያጣ ኮምፕሌን ማንሳት ይፈልጋል፣ ክሪቲሳይዝ ማድረግ ይፈልጋል፣ ስም ማውጣት ይፈልጋል። ይሄ ነው ብዙ ቻሌንጅ አጋጥሞን አይደለም፣ ግን እያንዳንዱን ነገር እንደ መላእክት አልጋ ባልጋ ሆኖልህ ያለ ስራ መስራ ገብቷል። ቻሌንጆች አሉ ለማለት ፈልጌ ነው። ኦልሞስት 90% ሰላም አለ እኛ ጋር 90% ሰላም አለ። 10% ግን የሰው ባህሪ ኔጌቲቭሊ አክት የሚያደርግ አለ እና እነዚህ ሰዎች አሉ። ስራ ሲሰራ ፉሊ ችግሮች የሉም ለማለት ነው እንጂ ወጣ ያለ ነገር የለም። ወጣ ያለ ነገር የለም። 10% ቻሌንጆች አሉ። ከአሰራር ውጪ መጠቀም ይፈልጋሉ። እኛ በነገራችን ላይ ትሬኒንግ ሳይወስድ ሴቪንግ ሳያረግ የገንዘብ አጠቃቀም ሴቪንግ ትሬኒንግ ሳይወስድ በፍጹም ወደ ብድር ተቋም ሄደው እንዲበደር አናደርግም። ምክንያቱም የህዝብ የብድር ያገኘውን ገንዘብ ካጠፋ ሪስክ ውስጥ ስለሚገባ ያን ሁሉ ትሬኒንግ ወስዶ ነው ፊልተር አድርገን ነው የምንሰጠው፣ ስክሪን አድርገን ነው የምንሰጠው። መኪናም ቢሆን ማለት ነው። ከዛ አንፃር ነው ዋስትናውን እንኳን አይቸገሩም። ዋስትና መኪና ልብሬ ራሱ ዋስትና ነው መኪና ለሚፈልጉት። ሌሎችም ከመኪና ባሻገር ጥቃቅን ስራዎች አሉ። በተለይም በአረንጓዴ አሻራ ላይ ለብዙ ወጣቶች ስራ እድል አሁን ተከፍቷል፣ እየሰሩ ይገኛሉ። በልማት ኮሪደር ቀን ሰራተኛ ምንም ቢሆን ገቢ አግኝቶ ስራ እየሰሩ ነው። የኮንስትራክሽን ሴክተር ኢትዮጵያ ላይ ትልቁ የስራ ዘርፍ ያለበት ነው። የአረንጓዴ አሻራ ስራ ትልቁ የስራ ዘርፍ ያለበት ነው። እኛ የትራንስፖርት ሴክተሩ ትንሽ ገቢ ሊኖራቸው ቁጭ ላሉት ሰዎች ነው ድጋፍ የምናደርገው። ይሄ ነው። ችግሮች የትም ነገር የትም ዓለም ላይ ይኖራሉ። ችግሮችን እኛ ራሳችን ነን የምንፈታ። ይሄው ነው እንግዲህ ወጣሌ ቻሌንጅ የለው። እንግዲህ መጨረሻ ላይ ያው የኦሮሚያ ወጣቶች ናቸው በአብዛኛው ከኛ ጋር አባል የሆኑት። ወኛ ደግሞ ለኦሮሚያ እየሰራን ነው። ከኦሮሚያ ወጣን ነው። የኦሮሚያ ወጣቶች እየተጠቀሙ ይገኛሉ። ከዚህ በላይ እንዲጠቀሙ እናደርጋለን። የመንግስት ስትራቴጂና ፖሊሲ ጠብቆ የሚጠቀም ወጣት ኦሮሞም ይሁን ሌላም ብሔር ቢሆን እኛ ችግር የለብንም። ያም ማህበረሰብ የመንግስትን ፖሊሲና ስትራቴጂ ጠብቆ ከመጣ ተጠቃሚ የማናደርግበት ምክንያት የለም። ገብቷል አይደለም? ስለዚህ ወጣቶችን ተጠቃሚ የምናደርገው በስራ እድል ክህሎት ውስጥ ላለፉት ነው። አንደኛ ለመንግስት ግብር ይከፍላሉ። ሁለተኛ ሲስቴም ውስጥ ያልፋሉ። ሶስተኛ ድጋፍና ክትትል ለማድረግ መንግስት ምቹ ይፈጠራል። የስራ እድል ደግሞ መኪና ራሱ ካገኙ እኮ የስራ የግብዓት ትስስር ይባላል። የግብዓት ትስስር ራሱ ይመቻችላቸዋል። ጠቀሜታ ብዙ ነው። አደራጅ ውስጥ ገብቶ መስራት። ኦኬ እንግዲህ በመጨረሻ ላይ ያው ረጅም ህልም እንዳለው ረጅም ጉዞ እንዳለው አውቃለሁ የኢትዮጵያ ወጣቶች ሰላምና ብልጽግና ተልዕኮ ሊግ። አሁን ከዚህ ባሻገር ወደፊት ደግሞ ምንድን ነው የሚሰራውና ምን አቅደዋል የሚለውን ነገር አጠር አድርገን እስቲ። የኢትዮጵያ ወጣቶች ሰላምና ብልጽግና እንዲጎሉ ምንድነው አንደኛ በኢኮኖሚ የበለጸገ ወጣት አይቶ መገኘት ነው። ሁለተኛ ሰላሙ የሰፈነባት ኢትዮጵያን ማየት ነው እንዲጎሉ ማለት። እንግዲህ ይሄ እንዲሆን ምንድነው የሚያስፈልገው? አንደኛ ለወጣቶች የስራ እድል መፍጠር አለብን፣ እየፈጠርን እንገኛለን። ሁለተኛ የስራ እድል ከተፈጠረላችሁ ሰላም ይሰፍናል። ምክንያቱም በኢኮኖሚ ተጠቃሚ የሆነ ወጣት በቴክኖሎጂ የበለጸገ ወጣት ወደ ረብሻ ወደ ጠመንጃ መያዝ አይሄድም፣ በጭንቅላት ስለሚሰራ። የአንደኛ ክፍለ ዘመን ወጣት በቴክኖሎጂ አእምሮን ያበለጸገ ወጣት እንጂ መሳሪያ ይዞ እንደ አራተኛ ክፍለ ዘመን ሰዎች
ወደ ኋላ ተመልሶ ጫካ ገብቶ ከአውሬ ጋር የኖረ ሰው መዋጋት እሱ የ21ኛ ክፍለ ዘመን ወጣት አስተሳሰብ አይደለም። የ21ኛ ክፍለ ዘመን ወጣት አስተሳሰብ በቴክኖሎጂ አእምሮን ማበልጸግ፣ በኢኮኖሚ አእምሮን ማበልጸግ፣ በቴክኖሎጂ ሊቆ መገኘት ነው። ይሄን ነው እኛ ወጣቱን የምንመክረው የምናስተምረው። ታንክ ዩ። በጣም አመሰግናለሁ። የኢትዮጵያ ወጣቶች ሰላምና ብልጽግና ተልእኮ ሊግ ፕሬዝዳንት የክብር ዶክተር ብርሃኑ በቀለ እዚህ ስቱዲዮ ተገኝተ በአጠቃላይ ስላለው ስለ ሊጉና እንዲሁም ደግሞ ስለ ወጣቱ ተጠቃሚነት ስለሰጠን ማብራሪያ በእኔ ስምና በተመልካች ስም ከልብ አመሰግናለሁ። እኔም አመሰግናለሁ። እንግዲህ ተመልካቾቻችን የዛሬውን የወቅታዊ ዝግጅታችን በዚሁ አጠናቀናል። በሚቀጥለው ደግሞ እንደተለመደው ሌላ እንግዳ እዚሁ ስቱዲዮ ጋብዘን አብረን ቆይታ የምናደርግ ይሆናል። እስከዚያው መልካም ጊዜ ተመኘው።